ብዙዎቻችን መጥፎ ነገሮች ሲያጋጥሙን ዓለም እኛ በፈለግነው መንገድ አልሄድ ስትሄድ ዓለም ፊቷን ስታዞርብን ሁላችንም መጀመሪያ ወደ አእምሯችን የሚመጣ ስሜት አለ። እሱም ዋይም የሚለው ነገር ነው። ለምን እንዲህ ከኔ ብቻ ላይ ነገር ተከሰተ? በዓለም ውስጥ 8.3 ቢሊዮን ሰዎች አሉ። ነገር ግን ይህ ነገር ለምን ከኔ ብቻ ተከሰተ ብለን እናስባለን። ኢት ኢዝ ዘ ቪክቲም ሜንታሊቲ የሚለው ነው። ለዚህ ሪሊቪንግ የሆነ አንድ መፍትሄ ልንገራችሁ። ኢትስ ኖት ፕሌዛንት ቱ ሄር በት ዩ አር ኖት ስፔሻል። እኛ ራሳችን ስፔሻል ነን ብለን ስለምናስብ ነው ያ ነገር ታርጌትድ እንደሆነ ስለምናስብ ነው ያ ነገር ከኔ ብቻ ተከሰተ ብለን የምናስበው። ያ ነገር እኛን ታርጌት አድርጎ እኛን ነገር ለማጥፋት አስቦ የመጣ ነገር አይደለም። ቢወጡ ስንኖር አድቨርሲቲ ወይም መከራ ኤቭሪዌር ያለ ነገር ነው። ላይክ አትሞስፌሪክ ፕሬዠር ኤቭሪዌር እንዳለ ሁሉ መከራም ቢወጡ ስንኖር ኤቭሪዌር ያለ ሊከሰት የሚችል ነገር ነው። መጽሐፍም እንደሚለው በምድር ሳላችሁ መከራ አለባችሁ እንዲል ማለት ነው። ስለዚህ በዚህ ቪዲዮ የምንነጋገረው እዚህ ዋይሚ ከሚለው ቪክቲም ሜንታሊቲ ወጣን ያ መከራ ወይም ችግር ምን ሊያስተምር ይፈልጎ ነው የሚለውን ነገር እንዴት ማየት እንችላለን፣ በምን አይነት ፐርስፔክቲቭ ችግር ወይም መከራን መጋፈጥ እንችላለን የሚለውን ነገር ነው ዛሬ የምንነጋገረው። ኦልሶ መከራን መቋቋም ብቻ ሳይሆን መከራው እንዴት አድርጎ ራሳችን ትራንስፎርም እንዲያደርግን መፍቀድ እንዳለብን ማለት ነው። መከራውን ጀስት ተቋቋም ማለት ሲሆን ከመከራው በኋላ የተሻሉ ሰዎችን እንዴት መውጣት እንደምንችል በዚህ ቪዲዮ የምነጋገር ይሆናል። ለቻናሉ አዲስ ከሆናችሁ ብስራት እባላለሁ። 4ኛ ዓመት የሕክምና ተማሪ ዲያቆን እንዲሁም ፊትነስ ኢንስትራክተር። ወደ ቪዲዮ እናልፋለን። ህይወትን እንደ ፊልም ብንመለከታት ስለ ህይወት የተሻለ አረዳድ ይኖረናል ብዬ አስባለሁ። አንድ የምትወዱትን ፊልም አስቡ። ከዛ ፊልም ውስጥ አንድ ጀግና ገጸ ባህሪ አለ። ያ ጀግና ገጸ ባህሪ በህይወት ውስጥ ምንም አይነት ችግር ባያጋጥመው ህይወቱ ሙሉ እንዳሰበው ቢሄድለት ወይም በህይወት ውስጥ ሙሉ ኮምፎርቴብል ሆኖ ፊልሙ ቢያልቅ ያን ፊልም ሙሉን ለመከታተል ተነሳሽነቱ አይኖረንም። ምክንያቱም ታሪኩ አጓጊ ስለሚሆን ማለት ነው። ግን ከዛ ስቶሪ ላይ ግን ጸሐፊዎች ምን ይጨምሩበታል? ቪላን ይጨምሩበታል። ቪላን ወይም መጥፎ ገጸ ባህሪ ይጨምሩበታል። ስለዚህ ያ ጀግና ገጸ ባህሪ ከዛ ቪላን ለማምለጥ ራሱን ትሬን ያለውን ሙሉ ፖቴንሻል ይጠቀማል። ምክንያቱም ያን ነገር የሚያደርግ ከሆነ ሂል ቢ ዴድ ማለት ነው። ስለዚህ ራሱን ኮንሲስተንትሊ አፕግሬድ እያደረገ ይሄዳል ማለት ነው። ቢኮዝ ኦፍ ዛት ቪላን በህይወታችንም እንደዚህ ነው ማሰብ ያለብን። ችግሮች ሲከሰቱ የነዛ ችግሮችን እንደ ቪላን ነው ማሰብ ያለብን። ቢኮዝ ኤቭሪ ግሬት ስቶሪ ኒድስ ኤ ቪላን። ምክንያቱም ያ ቪላን ከሌለ ራሳችን ለማሻሻል እድል አይኖረንም። ራሳችን ያለን ፖቴንሻል ሙሉ ለሙሉ ለመጠቀም እድል አይኖረንም። ምክንያቱም ያ ጀስት ኮምፎርቴብል እንደዛ ማድረግ አይጠበቅብንም ማለት ነው። እና ችግር ሲያጋጥማችሁ ማሰብ ያለባችሁ ያ ነገር እንደ ቪላን፣ ያ ነገር ያመጥፎ ገጸ ባህሪ እኔን ሊለውጠኝ ነው የመጣ ማለት ነው። ጀስት አልቲሜትሊ ያን ነገር አሸንፈዋለሁ፣ ከዛ አድቨርሲቲ ይወጣለሁ። ነገር ግን የህይወቴን ገጸ ባህሪ የህይወቴን ታሪክ አጓጊ ለማድረግ ነው ያ ነገር የመጣ ማለት ነው። ጀስት ኢትስ ሜኪንግ ማይ ላይፍ ኢንተረስቲንግ ብላችሁ ማሰብ ያለ። ምክንያቱም አድቨርሲቲ የሌለበት ላይፍ ኢት ቢካም ቦሪንግ ስለሚሆን ማለት። ይህን ካልን በኋላ ሁለተኛው ፕሪንሲፕል ደግሞ አድቨርሲቲን እንደ ራሳችን አድቫንቴጅ ለመጠቀም የሚረዳ ሁለተኛው ፕሪንሲፕል ላይፍ ኢዝ ኖት ፌር የሚለውን ወይም ላይፍ ኢዝ አንፌር የሚለውን ፕሪንሲፕል ማስወገድ ነው። ላይፍ ኢዝ አንፌር የሚለውን ፕሪንሲፕል ማስወገድ ማለት ላይፍ ኢዝ አንፌር ብለን ምናምን ከሆነ ያ ነገር ከኛ ላይ ብቻ እየተከሰተ ነው ብለን ምናምን፣ ነገር ግን ሁሉም የምናደንቃቸው ሰዎች በዚህ መንገድ ያለፉ ናቸው። ሁሎችም አድቨርሲቲ ያለፉ ሰዎች ናቸው። በዓለም ውስጥ የምናደንቃቸው ሰዎች፣ በዓለም ውስጥ ስኬታማ የሆኑ ሰዎች ችግር ያላጋጠማቸው ሰዎች አይደሉም። 100% እርግጠኝነት የምነግራቸው ነገር ነው። ምንም ችግር ያላጋጠማቸው ሰዎች አይደሉም። ግን ችግር ሲያጋጥማቸው ያን ችግር ሪጋርድለስ ዛት ችግር ትራይቭ ያደረጉ ሰዎች ናቸው። ያን ችግር ለእነሱ አድቫንቴጅ የተጠቀሙበት ሰዎች ናቸው። ቢኮዝ በዛ ችግር ውስጥ ሲያልፉ ምን ብሎ የሚያስቡት ይህ ችግር እኔን እየጎዳኝ ብሎ ስለሚያስቡት ወደፊት የምነግረው ታሪክ ነው። ይህን ችግር ካለፍኩት በኋላ ድሮ እኮ እንደዚህ ነበርኩ ብዬ የምነግረው ታሪክ ነው። ስለዚህ ያን ነገር እንዴት አድርጌ ልቋቋም የምችለው የሚለው ነገር ነው። ከዚህ ከቪክቲም ሜንታሊቲ ዋይሚ ምናምን ከሚለው ሜንታሊቲ ወጣው አሁን ምንድን ማድረግ ያለብኝ ዋት ነው ብለው ስለሚያስቡ ያን ነገር ችግሮች በየጊዜው ይከሰታሉ። አንድ ችግር ሲያልፍ ሌላ ችግር ይመጣል። ስለዚህ ኮንሲስተንት የሆነ ፕሮሰስ ስለሆነ በጣም የሚቀጥል ኢኔቪቴብል የሆነ ፕሮሰስ ስለሆነ የአድቨርሲቲ ወይም ችግር የምንለው ነገር ወይም መከራ የምንለው ነገር በዓለም ውስጥ ያለ ወይ በህይወት ውስጥ ያለ ቀጣይ ፕሮሰስ ስለሆነ ያ ነገር ሲመጣ ዚ ዊል ኖት ቢካም ሰርፕራይዝድ ያን ችግር ለመፍታት በየጊዜው ስለሚሰሩ ነው ከዚህ ደረጃ ሊደርሱ የቻሉት ማለት ነው። ስለዚህ እኛም አንድ ነገር ሲከሰት ይህ ነገር ምንድን ነው እያስተማረኝ ያለው የሚለውን ነገር ማሰብ ያለብን ማለት ነው። ሶስተኛው ፕሪንሲፕል ደግሞ ትራንስፎርሜሽን ቪያ ፍሪክሽን የሚባል ቢሄቪራል ሳይንስ ወይም ሳይኮሎጂ ላይ አዳፕታቢሊቲ የሚባል ኮንሰፕት አለ። አዳፕታቢሊቲ ሜንታል ታፍነስን ከአራት ከፍሎ ያዩታል። እና አንደኛው አዳፕቲቢሊቲ የሚባለው ኮንሰፕት ነው። አዳፕቲቢሊቲ ማለት አንድ ሰው ችግር ከተከሰተበት በኋላ ከዛ ችግር ከመከሰቱ በፊት ከነበረው ማንነቱ የተሻለ ሆኖ ሲወጣ ማለት ነው። ሀይሊ አዳፕቲቢሊቲ የሆኑ ሰዎች ማለት እንደዛ ናቸው። ይህን አዳፕቲቢሊቲ ከምን ማየት እንችላለን መሰላችሁ? በእንቁላልና በድንች የሚሰጥ አናሎጂ አለ።
ጀስት ይሄ እንደ ምሳሌ ለመስጠት ያክል ነው እንጂ የተከበረውን የሰው ልጅ ከእንቁላልና ከድንች ጋር ለማወዳደር አይደለም። ግን እንደ አናሎጂ ምን አይነት ኮንሰፕት ነው የሚለውን ነገር ለመረዳት ያክል ነው። እንቁላል አፍተር አድቨርሲቲ በጣም ሊኩዊድ ነበረ በፊት ማለት በፊት በነበረው ህይወቱ በጣም ሶፍት የነበረ ነገር ነው። ግን አፍተር አድቨርሲቲ ወይም የተቀቀለ እንቁላል ሲሆን ኢት ቢካም ስትሮንገር በት ድንች ግን ጠንካራ የነበረው ድንች ከተቀቀለ በኋላ ኢት ዊል ቢካም ሶፍተር። ስለዚህ ከአድቨርሲቲ በኋላ ሁለቶቹም የተለያየ አይነት ቤዝ ላይን ነው የሚኖራቸው ማለት ነው። በፊት ከነበረው እንቁላል የተሻለ አዳፕቲቭ ነው፣ ድንች ደግሞ ለስ አዳፕቲቭ ነው ማለት ነው ፎር አድቨርሲቲስ። ስለዚህ እኛ በህይወታችን ውስጥ how to become highly adaptive ስንል ከችግሮች መማር ስንችል ነው። ችግሮች መማር ስንችል ነው ኢዝ አዳፕቲቢሊቲ የሚባለው ነገር የሚመጣው ለብዙ ችግሮች እየተጋፈጥን በሄድን ቁጥር ሜንታሊቲያችን ከቪክቲም ወደ ዊነር ሜንታሊቲ ሽፍት እያደረግን በሄድን ቁጥር ያንን ይህን አዳፕቲቢሊቲ የሚባለውን ትሬት ዴቨሎፕ ማድረግ እንችላለን ማለት ነው። ስለዚህ የሆነ ችግር ተከሰተ። ስለዚህ ያ ችግር ሲከሰት ምን ብለን ማሰብ ያለብን? ይህ ችግር ምን አይነት ነገር ያስተምረን ነው የመጣው? ምንድን ነው ከዚህ ችግር ልማርበት የምንችለው ነገር? ምክንያቱም ያ ነገር ዝም ብለን የምናልፈው ከሆነ ኤሌሰን ዛትስ ኖት ለርንድ ኢዝ ሪፒትድ፣ ያ ነገር እየተከሰተ ህይወታችን እየመሰቃቀሉ ነው። ስለዚህ የሆነ ችግር ሲፈጠር ከዛ ችግር ተምረንበት ራሳችን ትራንስፎርም አድርገንበት ነው ማለት ያለብን ማለት ያን ነገር እንደ ቪላን ወስደን ያ ነገር እንደ መጥፎ ገጽ ባህሪ ወስደ ነው ያን ችግር እያሰብነው ሁልጊዜም ከዛ ችግር ለመውጣት ራሳችንን ከዛ ችግር በኋላ ለመለወጥ እየሰራን አዲስ የሆነ ማንነት መገንባት ይዛል ጥቂት ጎል ማለት ነው። በዚህ ቶፒክ ላይ በጣም ችግር ውስጥ ያላችሁ ሰዎች ወይም ደግሞ ህይወት ባሰባችሁት መንገድ እየሄደላችሁ ያላችሁ ሰዎች ሞሮፍ በዚህ ላይ ሪሊፍ የሚሰጥ ነገር ወይም መከራን ወይም ችግርን በምን ፐርስፔክቲቭ ማየት እንዳለባችሁ የሚገልጽ ነገር ከዚህ ቪዲዮ በተጨማሪ የሚፈልጉ ከሆነ ኦብስታክልስ ዘ ዌይ የሚል መጽሐፍ ባይ ሪያን ሆሊዴይን እንድታነቡ ጋብዛችኋለሁ። ቪዲዮ እስከ መጨረሻው ስለተከታተላችሁ አመሰግናለሁ።